ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ይዘንላችሁ መጥተናል። አርዕስተ ዜናውን አስቀድመን ወደ ዝርዝር መረጃው እናልፋለን። የአዲስ አበባ ፖሊስ ኮሚሽን በግማሽ ዓመት ብቻ 104 የፖሊስ አባላትን በከባድ የዲሲፕሊን ጥፋት ማሰናበቱን ገለጸ። ከ3000 በላይ በሆኑ አመራሮች እርምጃ መውሰዱን የአዲስ አበባ መስተዳድር ተናገረ። ዛሬ ሎግ ሐይቅ ሪዞርት በይፋ ተመርቆ ተከፍቷል። የወሎ ተፈጥሯዊ ውበትን በዘመናዊና በዓለም አቀፍ ደረጃ መሰረተ ልማት በተስማሚ ሁኔታ አጣጥሞ ያቀርባል የተባለው ሎግ ሪዞርት በይፋ ተመርቋል። እነዚህ መረጃዎች አሁን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እየጋበዝናችሁ ሰብስክራይብ ያላደረጋችሁ አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። ወደ መረጃዎቹ እናልፋለን። በግማሽ ዓመት ብቻ 104 የአዲስ አበባ ፖሊስ አባላት ከስነ ምግባር ብልሽትና ከሰብአዊ መብት ጥሰት ጋር የተያያዙ በከባድ የዲሲፕሊን ጥፋት መሰናበታቸውን ገልጸዋል። በተደጋጋሚ ትምህርት ሰጥቷቸው ነበረ፣ ባልታረሙ የከባድ የዲሲፕሊን እርምጃ ተወስዶ ነበረ። አሁንም በድጋሚ ባለማሻሻላቸው በአዲስ አበባ የምክር ቤት አባል ዶክተር ኢቲሳ ደሜ የሰጧቸው ጥያቄዎች ላይ የፖሊስ ኮሚሽን ኮሚሽነሩ አቶ ጌቱ አርጋሻው ምላሽ ሰጥተዋል። ከስነ ምግባር ብልሽትና ከሰብአዊ መብት ጥሰት ጋር በተያያዘ 104 የአዲስ አበባ ፖሊስ ኮሚሽን አባላት በከባድ የዲሲፕሊን ጥፋት መሰናበታቸውን የከተማው ፖሊስ ኮሚሽን ኮሚሽነር አቶ ጌቱ አርጋው አስታወቁ። ብዙ ድልና ተደጋጋሚ ትምህርት ተሰጥቷቸው ነበረ። የፖሊስ አባላት ላይም ከባድ የዲሲፕሊን እርምጃ እንደሚወሰድ ገልጸዋል። ኮሚሽነሩ ይህንን የገለጹት አርብ ጥር 29 2018 ዓ.ም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ለተነሳ ጥያቄዎች በሰጡት ምላሽም ነው። ዶክተር ኢቲሳ ደሜ የተባሉ የከተማው የምክር ቤት አባል የአዲስ አበባ ፖሊስ አባላት ላይ ተደጋጋሚ ቅሬታ እንደሚነሳባቸው መስማታቸውን ገልጸዋል። ታች ያሉ የፖሊስ ኦፊሰሮች አካባቢ ላይ ህብረተሰቡ የሚያነሳቸው ቅሬታዎች እንዳሉ ሁሉ ዶክተር ኢቲሳ አንድም ሁለት ቦታ ላይ ለሚፈጠረው ችግር የፖሊስ አጠቃላይ ስም እንደሚጎድፍ ተናግረዋል። በህብረተሰቡ መካከል ፖሊስ እንዲህ የሆነ ነው፣ ፖሊስ እንዲህ እያደረገ ነው የሚሉ ሰዎች መኖራቸውን የጠቀሱት የምክር ቤት አባሉ ይህ አይነቱ አስተያየት የሚሰጠው ከግንዛቤ ችግር ሊሆን እንደሚችልም ግምታቸውን አስቀምጠዋል። መንደር ውስጥ ገብተው የሚሰሩ የሚመሰገኑ ፖሊስ እንዳሉ ሁሉ ቅሬታ የሚነሳባቸው መኖራቸውንም ግን በተደጋጋሚ ሰምቻለሁ ሲሉ ዶክተር ኢቲሳ በጸጥታ አስከባሪዎች ላይ ህብረተሰቡ የሚሰጠውን አስተያየት አጋርተዋል። የአዲስ አበባ ከተማ ምክር ቤት አባሉ በፖሊሶች ላይ በተለይም በስነ ምግባር አንጻር እንዴት ነው ክትትል የሚደረገው? ታች ድረስ ቁጥጥር ውስጥ እና ክትትሉ እስከምን ድረስ ነው ሲሉም ጠይቀዋል። ለጥያቄው ምላሽ የሰጡት የከተማው ፖሊስ ኮሚሽነር ባለፉት 6 ወራት ውስጥ ፖሊስ ከሚሰጠው አገልግሎት ተቃራኒ በሆነ ሁኔታ የስነ ምግባር ብልሽት ያሳዩ እንደዚሁም ከሰብአዊ መብት ጥሰት ጋር በተያያዘ 104 ፖሊሶች እንዲሰናበቱ መደረጉን ገልጸዋል። ሆኖም ከስራቸው የተሰናበቱ ፖሊሶች የትኞቹን የሰብአዊ መብት ጥሰቶች እንደፈጸሙ ኮሚሽነሩ አላብራሩ። ዛሬ ሎግ ሐይቅ ሪዞርት በይፋ ተመርቆ ተከፍቷል። የወሎ ተፈጥሯዊ ውበትን በዘመናዊ ዓለም አቀፍ ደረጃ መሰረተ ልማት በተስማሚ ሁኔታ አጣጥሞ ያቀርባል የተባለው ሎግ ሪዞርት ተመርቋል። ከጎርጎራ በኋላ በአማራ ክልል የተገነባው ሁለተኛው ፕሮጀክት እንደመሆኑ ቀጥተኛና ቀጥተኛ ያልሆነ የስራ ዕድል ይፈጥራልም ተብሏል። በግብርና፣ በትራንስፖርት፣ እንግዳ አገልግሎትና ሌሎች የአገልግሎት ዘርፎች ላይ ያሉ የእሴት ሰንሰለቶችን ያነቃቃል። እንዲሁም ለአካባቢው አምራቾች እንጂ ሰራተኞችና ኢንተርፕረነሮች አዲስ የገበያ ዕድሎችን ይፈጥራል። በዚህም መንገድ ሎግ ሪዞርት በቱሪዝም የሚመራ እድገትን ሲያጠናክር ለአካባቢው ማህበረሰቦች ዘላቂ የኑሮ መሰረትንም ይገነባል ተብሏል። በመደመር መንፈስ የተመራው ይህ የተነሳሽነት ከመንግስትና የግል ዘርፉን በአንድ ጠረጴዛ ላይ አስቀምጦ ፖሊሲን ወደ ተግባርና ኢንቨስትመንት ወደ ተጨባጭ ውጤት ይተረጉመዋል የተባለለት ሪዞርቱ በትብብር ሞዴል በማበረታታት ለግልና ለህዝብ ፖሊሲ ቀጣይነትና ለረጅም ጊዜ እድገት ጠንካራ መሰረት ይጥላልም ተብሏል። ከሁሉ በላይ ሎግ ሪዞርት ለደግና እንግዳ ተቀባዩ የወሎ ህዝብና ባህል እሴቶችና አክብሮት ከዓለም ጋር እንዲጋሩ ክፍት ጥሪ ነው ሲሉም ተናግረዋል። ከ3000 በላይ በሆኑ አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ታወቀ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የከተማ አስተዳደሩን የ2018 በጀት ዓመት የ6 ወር የስራ አፈጻጸም ሪፖርት ለምክር ቤቱ አቀርበዋል። ከንቲባዋ በሪፖርታቸው ላይ እንዳመለከቱት በአገልግሎት አሰጣጥ ላይ ክፍተትና ብልሹ አሰራር በፈጸሙ ከ3000 በላይ አመራሮችና ሰራተኞች ላይ ተጠያቂነት የማስፈን እርምጃ ተወስዷል ሲሉም ተናግረዋል። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የስራ መደብ ጉባኤ በዛሬው ዕለት ሲያካሂድ የ6 ወራት ሪፖርታቸውን ያቀረቡት ከንቲባ አዳነች አቤቤ አስተዳደሩ ባለፉት ወራት
የአገልግሎት አሰጣጥን ለማዘመንና ተጠያቂነትን ለማስፈን ትኩረት ሰጥቶ መሰራቱንም ገልጸዋል። በተለይም ከህዝብ ለሚነሱ ቅሬታ ምላሽ ለመስጠት በተከናወኑ ተግባራት ጥፋተኛ ሆነው በተገኙ አካላት ላይ አስተዳደራዊ እርምጃ መውሰዳቸውንም ተናግረዋል። ከንቲባዋ አክሎ የከተማዋን አገልግሎቶች በቴክኖሎጂ ለማገዝ የሚደረገውን ጥረት 23 አዳዲስ አገልግሎቶች ዲጂታላይዝድ መደረጋቸውንና በመሶብ አንድ ማዕከል አገልግሎት የማግኘት የተገልጋዮችን እርካታ ወደ 94% ከፍ ማድረግ መቻሉንም ገልጸዋል። በሌላ በኩል ህገወጥ የመሬት ወረራና ግንባታን ለመከላከል 9 ዙር የሰለጠኑ የደንብ ማስከበር ኦፊሰሮች ወደ ስራ መግባታቸውንም በሪፖርቶች ተበራክተዋል። በበጀት አሰባሰብ ረገድም አስተዳደሩ ከ6 ወራት ውስጥ 162.72 ቢሊዮን ብር በመሰብሰብ የእቅዱን 92% ማካተቱንም ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ45% እድገት ማሳየቱን ከንቲባዋ ለምክር ቤቱ አብራርተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነኚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።